ያሳደገው ልጁ በኋላ ልጁ አይደለም እኔ ወንድ በሆነ እንዲዘልዝዬ ስጋሽን እንደዚህ ቆራርጬሽ ማለት ነው ጠብሼ ቀስ ብዬ እየጠባበስኩ ፍሪጅ አስቀምጬሽ በላሻለሁ እንጂ እንደዚህ ራሱ እስከ ነፍስሽ ራሱ አልተውሽም ስም አልጠቀስኩኝ ስምሽን እንኳን እኔ ስም ተሳስቼ እንኳን እንደዚህ ናት እንደዚህ አይነት ሴት ናት እንኳን አላለም በጠበጠችው አላለችም ሰይድ ከኔ ሌላ ቃላ ሴት የዜና ልጅ እንደሰራሽ ማመን አለብሽ እሺ መጀመሪያ ከፍተሽ ስትሰጪ ነበር መጠንቀቅ ያለብሽ አለትዳር ባቶኝ እሺ ኒካ አቶ ሰይድ ሌላ ባሏ ያለ ለካን አንተ የዞርክ ሴቶችን ታዋልድልኛለህ እኔ ራሱ ያኔ ስትወልጂ በጣም ደስተኛ ነኝ የደረሰብሽ ነገር ሁሉ በጣም ትንሹ ነው እውነት አንቺ እንደዚህ አስተኝቶ ማለት ነው ጭቅጭቅ ማድረግ ነበረብሽ ቄጥሽም ብቻ ሳይሆን እንትንሽም ነበር መወጋጋት የነበረበት የምር ማለት ነው ተጠረጠረኝና ልጁን እናስመርምር ሲለኝ ጊዜ እኔም በቃ ልጁ እንዲመረመር አልፈለኩምና እሺ አላልኩም እሷ ስላለው ነገር እየተናገረች ነው ማለት ነው ልጁ ለምን እንዲመረመር አልፈለግሽ ልጁ የሷ ለመሆኑን አንተ ራሱ ታውቃለህ ለዛ ነው ያልፈለኩት እንዲመረመር ልጁ እኮ ሱመያ ራሱ እኮ ይሄን እውነታ ራሱ እንዴት ጨክነሽ ራስሽ አፍረሽ የተደበቅሽ ምናምን ነበር እንዴት ነው የምነግረው እሱ ይሄን ሚዲያ ላይ የተወራው ወሬ ሰምቶ ራሱ ይሄን የጠረጠረኝ ብነግረውማ ያርደኛል ህይወቴን ራሱ አያስተርፍልኝም ይገለኛል ብዬ ፈራውታ እሱን አይተው ከኔ ጋር እኔ መኪና ውስጥም ስለነበርሽ ብዙ ጊዜ አብረን ሲያው ስለነበረ እና ስትወልጂም ሆስፒታል አብረሽ ነበርኩ የምታስተውሽ ከሆነ በእኔ ስም ነው የኔ ልጅ ነው ብዬ ነው ያዋለድኩሽ አይደለ ያቺ ነገራችን ላይ እኔ ራሱ አላመንኩበትም ነበር ማለቴ ለምን እንድትፈጠረ ልጅቷ ለምን ጠፋች በመሐከልም እውነት ይመስል ነበር በመሐከል ደግሞ ለምን ጠፋች ሁለተኛ ደግሞ ያን ነገር እየተወራባ ካለ በሰዓቱ የሱማያ ጓደኛ ከሆነች ሱማያ ጋር የሚተዋወቁ ከሆኑ እንዴት በሰዓቱ ለመናገር አልቻለችም ለምን ይሄን ሁሉ እስከሚዞር ይሄን ሁሉ የሷን ቤት ሆነ ሌላ ቤት እስከሚዞር ለምን ጠበቀች እንዴ ለምን መታል ጠበቀችም ከምትይ አንቺ ጥፋት ከሌለብሽ የኔም ህይወት ይበጠበጣል ብለሽ ካልሰብሽ ማለት ነው ቀጥታ ሱማያ ጋር መሄድ ትችይ ነበር ሱማያ የሚወራው ወሬ ምንድነው ብለሽ መሄድ ትችይ ነበር አሁን አንቺ ራስሽ አዙራሽ ነው የሆነ ነገር እያመጣሻለሽ ማለት ነው ሰላም ውድን የተከበራችሁ ወደ ቻናል ቤተሰቦች በያላችሁ በሰላማችሁ በዘት ይበል የምር ማለት ነው በእንትር ነው እየሰራሁላችሁ ያለሁት ማለት ነው አንደኛ ቸኩያለሁ ብቻ በምን ልበላችሁ ባይ የሆናችሁ መሰሩት የለም ለዛ ነው ላይክ ሼር ሰብስክራይብ ለምታደርጉኝ በጣም አመሰግናለሁኝ ለምታበረታቱኝ አመሰግናለሁ አሁንም ላይክ ሼር ሰብስክራይብ ኮሜንት አስተያየት ያስፈልገኛል ማለት ነው እንግዲህ ሰይድ ልጅቷን አግኝቷታል ማለት ነው ልጅቷም የተናገረችው አለ ሲጀመር አንተ ቪዲዮ ምንድነው ያልከው ልጅቷ ካሜራ ላይ መውጣት ስለማፈልግ እኔ ካሜራውን ደብቄዋለሁ ብለሃል እዛ ቦታ እንደምናየው ከሆነ ዛፍም ምንም ነገር የለም ምኑ ላይ ነው የደበቀው ሚዲያው ላይ ነው ሚዲያው ላይ አጠደቀውም እንዴት አርገነ ሚዲያው ላይ የደበቀው እንዴትስ ነው ምንድነው ሁለተኛ ደግሞ እሷ ልጇ የራሷ ልጅ ያለ መሆኑን ካወቀች ሰይድ እንዴት አወቀች እኛይቱ ሊሰጣቅ እንዴት ሰይድ ሊያውቅ ቻለ እንዴት ሰይድ ያወቀ ታይ ምክንያቱም እኛይቱ አላወቀችም አይደል ማለቴ ባሏ አላወቀም ባሏ ሳያቅ ሰይድ ያውቃል ሰይድ እንዴት አወቀ ጓደኛስ የሚባል ነገር አለ ጓደኛ ሳያቅ እንዴት አወቀ ሁለተኛ ደግሞ ሱማያ ይሄን ነገር እያወራች እንደሆነች እያየች ከሆነ ለምን ሄዳ አልተናገረችም ህይወቴ ቤቴ ይበጠበጣል ብሎ ካሰበች እኮ ሄዳ መናገር ትችል ነበር ሱማያ ይሄ ነገር ተፈጠረው እንደዚህ ነው ምንድነው በሰይድ ቪዲዮ ላይ ያለችው ተደፍሬ ነው ታንተም ታውቃለህ ልጁ ይመርመር ስትባል ምንድናችሁ ልጁ እንዲመረመር አልፈልግም ለምን ልጁ እንዲመረመር አልፈለገችም ምክንያቱም እውነተኛ ሀቅ ካላት ማለት ነው ይሄ ልጅ ይችላል መብቱ ነው ልጁን ማስመርመር ከጠረጠረ ልጁን ማስመርመር መብቱ ነው ምክንያቱም ህይወታቸው የጋራ እስከሆነ ሰው እያወራበት እስከሆነ ድረስ ይሄ ልጅ እንግዲህ ከተሳቀቀ ማስመርመር ይችላል እሷ ደግሞ ምንድነው ያለችው በሰዓቱ አላስመረምርም ብየው ነበር ለምን አታስመረምሪም ስትባል ምንድነው ያለችው አንተስ ታውቂ የለም ወይ እንዴ ከባልሽ ሰይድ ቀርቦሽ ነው ወይ አንቺ ማለቴ አንዳንዴ ማለት ነው የሆነ የማይመስልና የማይገጥም ነገር የሚወራ ነገር አለ አሁንም እኔ እየጠረጠርኩ ያለሁት ምን መሰላችሁ
አውቀው ካሜራውን ተመካክረው ልጅቷ ጋር እውነት ይሄ የሰይድ ልጅ ከሆነ ልጅቷ ተመካክራ ማለት ነው። ልጅቷ እውነት ተመካክረው ሰይድ ጋር ተመካክረው እሷ እንደማታ ካሜራውን እንደማታውቅ አድርጋ ካሜራውን ደብቀው። ሁለተኛ ደግሞ ማለት ነው ሰይድ የእሱን ልጁን አንደኛ ልጁን እኔ ጋር አይደለም ማለት እሱ ጋር ነው አለ እሱ ጋር ነው ብላ ካሰበች ማለት ነው እናት በየትኛውም ሁኔታ ላይ ይሆን ህይወቴን ለማትረፍ ነበር የዛን ጊዜ ወጣሁት። አንቺ ህይወትሽን ልታተርፊ ስትወጪ ልጅሽስ እዛ ጋር ለምን አላሰብሽውም እንዴ? ልጅሽ ማለት እኮ ህይወትሽ ግማሽ አካልሽ ነው አይደለ? ከግማሽ አካልሽ ወጣ። ስለዚህ እንደ ልጅሽን ይዘሽ ወደ ሀገርሽ አልተመለሽም። ለምን? እሺ የተፈለገ አንድ ሁለት ደግሞ እውነተኛ ልጁ አባቱ እንደሆነ ካወቀች ማለት ነው እሱ አባቱ እንደሆነ ካወቀች እንደ ልጁን ለሱ ጥላልን መጣች። ምንም እንደማያረገው ስለማቅ ነው ምንም የማያረገውም ብዬ ነው አለች። ኦኬ እሺ ምንም የማያረገውም ግን አንቺ በልጅሽ እንደሆነ እንደዛ እየተፈተንሽ ያለው በልጅሽ ስለሆነ ለምን ልጅሽን ጥለሽ መጣሽ ለሱ? አሁንስ ልጅሽን ጥለሽ መጣሽ? እንዴት ነው አንቺ ህይወት የምትኖሪው ዝጋ ማለት እንዴት የማይመስል ነገር እኮ ነው ጎበዝ። በዛ ላይ ደግሞ እያለች ያለችው ምንድነው ሱማያ ናት ህይወቴን የበጠበጠችው ሱማያ ናት። እሷ ምን ታርግሽ? መጀመሪያ አንቺ ነበርሽ መሰተር ያለብሽ መሰብሰብ ያለብሽ አንቺ እንጂ ሱማያ አይደለችም። ሱማያ አሰበሰብሽ። ሱማያ ያወጣችው እውነቱና እውነቱን ብቻ ነው፣ ሌላ ምንም አላወጣችም። መቼም እውነተኛ ልጁ እንትር ቢሆን ለምን እሺ ቪዲዮ ተለቀቀ? እሷ ካላየችው ደግሞ እሷ ስልክ የላትም አታየውም። እንደው እውነት እንኳ ቢሆን ማለት ነው ደብቄ ልቀርጻ ምናምን ብሎ ሰይድ ቢል ማለት ነው እውነት እንኳ ቢሆን እመኑ ልጁን የሆነ ነገር ያደርገዋል። ቪዲዮውን አለቅም ብሎ ነበር የሚይዘው ሰይድ ማለት ነው። ቪዲዮውን መያዝ ነበረበት። ለምን ልጁን እዛ የሆነ ነገር ይሆናል እሱም እዛ እሱ ጋር ሌላ ቦታ እንዳረሳለሁ ምናምን ብሎ ይል ነበረ። ግን አይደለም አውቀው ተመካክረው ለቀቁት ማለት ነው። ሲቀጥል ደግሞ እርግጠኛ ነኝ አንቺ የእውነት እናት ከሆንሽ ደግሞ የፈለገ ቢሆን የፈለገ ባጣብቂኝ ለዛውም በልጅሽ ልጅ አይደለም ብሎ ለደበደበሽ ለወጋሽ ሰውዬ ማለት ነው ልጅሽን ጥለሽው አትመጭም። እርግጠኛ ነኝ ማለት ነው። ግን ልጅሽን ይዘሽው መተሻል አንድ እውነተኛ ልጁ የሰይድ ነው። ግን አውቀሽ ምንድን ነው እዚህ ከሆነ ሱማያ ይመርመር እንደምትል እርግጠኛ ስለሆነች ሱማያ ደግሞ በራሷ መንገድ ስለሆነ ልጁን የምታስመረምረው አንቺ ምንድን ነው ያደረግሽው? ልጁን ይዤው አልመጣሁም እኔ ህይወቴን ለማዳን ህይወቴን ብቻ ነው ይዤ የወጣሁት። እንደዛ የሚባል ነገር የለም። ህይወትሽን ብቻ ነው እንደ በጣም ነው እንደ ህይወትሽን ብቻ ይዘሽ የወጣሽው በጣም ነው እንደ ህይወትሽን ብቻ ይዘሽ የወጣሽው እንዴ? ሰው የታማበትንና አንተ ያለበትን ነገር እንዴት ነው ጥሎ የሚመጣው? ለዛውም ልጅን ያክል ነገር እንዴት ጥላ ልመጣ ቻለች? እኔ ምንም ያልተዋጠልኝ ነገር ይሄ ነው። አንድ እኔ ልጅ እንዳለ ነው የሚሰማኝ፣ አብራው ይዛው እንደመጣች ነው የሚሰማኝ። ምክንያቱም ልጁ ገና ህፃን ነው ብለዋል። እንደዛ ከሆነ ደግሞ ኢቨን ፖሊስ ራሱ ይፈቅድላታል ብዬ ነው የማስበው። ይዛ እንድትሄድ ከእሷ ጋር እንዲሆን ይፈቀድላታል። አልሙሂም ብቻ ወዲያም ወዲህም አለም ያው ድራማው እንደቀጠለ ነው ለማለት ነው። ማለት ነው። ሀቂቃ ሱማያ ያው ብዙ ሰው እየተቆጣን ነበር። እረፊ እንዲህ አይደለም እየተባለች ነበር። ያው እንግዲህ እውነት ይቆያል እንጂ ይመነምናል እንጂ አንድ ቀን እውነቱ መውጣቱ አይቀርም። እውነት ናት። አንድ ቀን እውነት መውጣቱ አይቀርም ማለት ነው። እና አልሙሂም ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ በአዲስ ቪዲዮ በአዲስ ነገር እስከምንገናኝ ድረስ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ አላመንኩበትም። እነ ሰይድ ልጅቷ የሚያወራችበት መንገድ ባላምንበትም ኦኬ ተቀብለነዋል። ልጁ ካልሆነ እዛ የመንም ሄዱ አንጥሶ ማዝመርመር ይችላል ማለት ነው። በያላችሁ